ሰላም የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ፍሬሽማን ተማሪዎች ከዚህ ቀደም የተፈተኑትን ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ፈተና ይዘንላችሁ መተናል። ፈተናው ከደብረ ማርቆስና ወሎ ዩኒቨርሲቲዎች የተውጣጣ ነው። እንደተለመደው ቪዲዮ ለብዙ ሰው ተደራሽ እንዲሆን ላይክ አድርጋችሁ ጀምሩ። ለቻናላችን አዲስ ከሆናችሁ ትምህርታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። የመጀመሪያው ክፍል ትሩ ፎልስ ነው። ወደ ጥያቄው እንግባ። የትሩ ፎልስ ጥያቄ ቁጥር 1 ሰከንደሪ ሶርስስ አር ሞር ሪሊየብል ዛን ፕራይመሪ ሶርስስ። መልሱ ፎልስ ነው። ሁሉም የታሪክ ምንጮች ፕራይመሪ ይሁን ሰከንደሪ ወይም በአፍ ወይም በጽሑፍ ያለ መረጃ ለመረጃነት ከመጠቀማችን በፊት በደንብ መገምገም አለበት። ፕራይመሪ ሶርስ ኦሪጂናሊቲ ኤንድ ኦተንሲቲ መረጋገጥ አለበት። በሌላ በኩል ሰከንደሪ ሶርስ ሪሊያቢሊቲ መኖሩን መረጋገጥ አለበት። ምክንያቱም ሰከንደሪ ሶርስ ጸሐፊዎች በፕራይመሪ ሶርስ ተመርኩዘው ሲጽፉ በራሳቸው አረዳድ ታሪኩን ስለሚጽፉ አንዱ የጻፈው ከሌላ ከጻፈው ጋር ሊለያይ ይችላል። ይህም ሪሊያቢሊቲውን ሊሸረሽረው ይችላል። ስለዚህ መልሱ ፎልስ ነው። ጥያቄ ቁጥር 2 ኢትዮጵያን ናይሎትስ አር ላርጅሊ ሴትልድ አሎንግ ኢትዮጵያን ኤርትሪያን ቦርደር። መልሱ ፎልስ ነው። ምክንያቱም the Nilotes are largely settled along Ethiopian Sudanese border. በብዛት በሰሜን፣ በመካከላዊ ሰሜን፣ በሰሜን ምስራቅ የመሳሰሉት ቦታዎች ሴሜቲክ ፒፕል ነው በብዛት የሰፈረው። ስለዚህ ኢትዮጵያን ናይሎትስ are largely settled along Ethiopian Eritrean border የሚለው ሴንቴንስ ፎልስ ነው። ጥያቄ ቁጥር 3 during the Neolithic period humans shifted from a sedentary to a mobile way of life. መልሱ ውሸት ነው። ምክንያቱም በኒዮሊቲክ ፔሪየድ የሰው ዘር የተዟዟረ የመኖር ዘይቤውን ቀይሮ አንድ ቦታ በቋሚነት መኖር የጀመረበት ጊዜ ነው። ስለዚህ በጥያቄው ላይ ሴደንተሪ ቱ ሞባይል ዌይ ኦፍ ላይፍ ተቀየረ የሚለው ውሸት ያደርገዋል። አራተኛ ጥያቄ ሂስትሪ ኢዝ ዩስፉል ቱ ዋርን ፒፕል ኖት ቱ ሪፒት ሚስቴክስ ኦፍ ዘ ፓስት። መልሱ ትሩ ነው። ጠቃሚ የሆነ ታሪክ ዳራ መረዳት እንዲሁም እውቀት መኖር የዓለምን አሁን ሁኔታ በጥልቀት እንድንረዳ ያደርገናል። እንዲሁም የሰው ልጅ ያለፈበትን ታሪክ እስካላወቀ ድረስ የሚያጋጥመውን ችግር ለመረዳት አይችልም። ጥያቄ ቁጥር 5 ፔሪፕለስ ኦፍ ኤርትሪያን ሲ ኢዝ አን ኢምፖርታንት ሶርስ ኦፍ ሜዲቫል ኢትዮጵያን ሂስትሪ። መልሱ ፎልስ ነው። ፔሪፕለስ ኦፍ ኤርትሪያን ሲ በጣም ጥንታዊ የኢትዮጵያ እና የአፍሪካን ቀንድ ዙሪያ እንደ ማጣቀሻነት የምንጠቀምበት ሲሆን የተጻፈውም ስሙ በማይታወቅ ሰው ነው በመጀመሪያው ክፍለ ዘመን ኤዲ አካባቢ። ስለዚህ በሜዲቫል ኢትዮጵያን ሂስትሪ ጋር ምንም ግንኙነት የለውም። ጥያቄ ቁጥር 6 ክሮኒክልስ ላርጅሊ ኤክስፕሌን ዘ ኔጌቲቭ አስፔክትስ ኦፍ ሮያል ኪንግስ። መልሱ ፎልስ ነው። ክሮኒክልስ የሚታወቀው ጥልቅ በሆነ እውነታንና ጠንካራ ቅደም ተከተል የሚቀርብበት ፍሬምወርክ ያለው በመሆኑ ነው። ክሮኒክልስ የንጉሳውያን ባህሪ፣ ህይወት፣ ከንግስናቸው በፊት ያለው ሁኔታ እንዲሁም ከንጉሳውያን ጋር ያሉትን መኳንንቶች የተገለጸበት ዶክመንት ነው። ጥያቄ ቁጥር 7 based on the existing archaeological evidence West Africa is the cradle of mankind. መልሱ ፎልስ ነው።
በአርኪኦሎጂካል ማረጋገጫዎች የሚያመለክቱት የምስራቅ አፍሪካ ስምጥ ሸለቆ የሰው ልጅ መገኛ መሆኑን ነው። ጥያቄ ቁጥር 8 አማሪክ is not a member of Northern Semitic language subfamily. መልሱ ትሩ ነው። አማርኛ ቋንቋ በሴሜቲክ ሳውስ ሰብፋሚሊ ውስጥ በትራንስቨርስ ምድብ ውስጥ ይገኛል። ጥያቄ ቁጥር 9 The region of Ethiopia and the Horn is characterized by ethnic and religious uniformity. መልሱ ፎልስ ነው። ምክንያቱም በኢትዮጵያ እና ዘ ሆርን አካባቢ የሚኖሩ ህዝቦች የተለያየ አይነት ቋንቋ የሚናገሩ የተለያየ ሃይማኖት የሚከተሉ ናቸው። ስለዚህ በብዙ መልኩ ዩኒፎርሚቲ ሳይሆን ዳይቨርሲቲ ነው የነበራቸው። ክፍል 2 አዛምድ። የአዛምድ የመጀመሪያው ጥያቄ a father of history መልሱ ሲ ነው፣ ሄሮዶተስ። ምክንያቱም ይህ የግሪክ የታሪክ ባለሙያ ለመጀመሪያ ጊዜ በተደራጀ ሁኔታ ስለባለፈው ጊዜ በማጥናትና በመተረክ ይታወቃል። ሁለተኛ ዩክኖ አምላክ መልሱ ኤ ነው፣ a founder of Solomonic dynasty ዩክኖ አምላክ የመጨረሻውን የዛጌ ንጉስን በማሸነፍ የሰለሞናዊ ዳይናስቲን ሪስቶር በማድረግ ስልጣን ይዞ ነበር። ከዚህ በኋላ ዩክኖ አምላክ እስከ ኃይለ ሥላሴ ድረስ የሰለሞኒክ ዳይናስቲ ተብሎ ይታወቃል። በሌጀንድ ላይ እንደሚታወቀው ኪውን ኦፍ ሼባና የእስራኤሉ ንጉስ የሆነው ሰለሞን የወለዱት ሚኒሊክ ዘፈርስት ዲሰንደንት የሆኑ በሞላ የሚነክሱበት ዳይናስቲ ነው ሰለሞኒክ ዳይናስቲ። ጥያቄ ቁጥር 3 ፍሬምናጦስ መልሱ ዲ ነው፣ ዘፈርስት ቢሾፕ ኦፍ ኢትዮጵያ። ፍሬምናጦስ ወይም ከሳቴ ብርሃን ወይም አባ ሰላማ አሌክሳንድሪያን በሚጎበኝ ጊዜ በፓትርያርክ አትናቴዎስ የመጀመሪያው የኦርቶዶክስ ቤተክርስቲያን ጳጳስ አድርገው ሾመዋል። ከግብጽ የኮፕቲክ ቤተክርስቲያን ለኢትዮጵያ ጳጳስ መሾም እስከ 1959 በአቡነ ባስሊዮስ የመጀመሪያው የኢትዮጵያ ፓትርያርክ እስኪሆን ድረስ ቀጥሎ ነበር። አዛምድ ጥያቄ ቁጥር 4 ሂስትሪ መልሱ ቢ ነው፣ ቲች ክሪቲካል ቲንኪንግ። ሂስትሪን ማጥናት አንደኛው ጥቅሙ ለተማሪዎች ክሪቲካል ቲንኪንጋቸውን ያዳብራል። ጥያቄ ቁጥር 5 ፋይነስት ሮካዊን ቸርችስ መልሱ ኤፍ ነው፣ ዛግዌስ አቺቭመንት። የዛጌ ገዢዎች በጣም የሚታወቁበት አንዱ ዋሻ በመስራት ሰሜሃዊን ኤንድ ሞኖሊቲክ ቸርችስ በማነጽ ነው። ጥያቄ ቁጥር 6 ድል ናኦድ መልሱ ኢ ነው፣ አክሱማይት ኪንግ። ድል ናኦድ የመጨረሻው የአክሱም ንጉስ ነው። እንደሚታወቀው ዛጉዌ ስርወ መንግስት በመርሃ ተክለ ሃይማኖት ሲመሰረት መጨረሻ ድል ናኦድን አስወግዶ ነው። ጥያቄ ቁጥር 7 ቤተ ደናግል መልሱ ጂ ነው፣ ሰሚሃዊን ቸርች። ጥያቄ ቁጥር 8 ቤተ አማኑኤል መልሱ ኤች ነው፣ ሞኖሊቲክ ቸርች። ጥያቄ ቁጥር 9 አፋር መልሱ ጄ ነው፣ ኩሽቲክ ፋሚሊ። አፋር በኩሽቲክ የቋንቋ ፋሚሊ ውስጥ ነው የሚገኘው። ጥያቄ ቁጥር 10 ጉራጌ መልሱ አይ ነው፣ ሴሜቲክ ፋሚሊ። ጉራጌ በሴሜቲክ የቋንቋ ቤተሰብ ውስጥ ነው የሚገኘው። አሁን ደግሞ ወደ ሁለተኛው አዛምድ ጥያቄ እንገባለን። እዚህ ውስጥ ያሉት ከሃይማኖት ጋር የተገናኙ ጥያቄዎች ናቸው። የመጀመሪያው ጥያቄ ዋቃ ይላል። መልሱ ሲ ነው፣ የኦሮሞ ዋቄፈና አንድ ኃይል አለ ብለው ያምናሉ፣ እሱም ዋቃ ነው። ሁለተኛ ጥያቄ ጎይታ መልሱ ቢ ነው፣ በጉራጌ ውስጥ ዋቅ ወይም ጎይታ የሚል የሱፕሪም ፓወር አለ ብለው ያምናል። ሶስተኛ ጥያቄ ጁዲዝም መልሱ ኢ ነው፣ ኢትስ ፕራክቲስድ ባይ
ቤተ እስራኤል ኦን ኢትዮጵያ። አራተኛው ጥያቄ ክርስቲያኒቲ፣ መልሱ ዲ ነው። ክርስትና የመንግስት ሃይማኖት የሆነው በንጉስ ኢዛና ጊዜ ነው በ334 ኤዲ። አምስተኛ የመጨረሻው የአዛምድ ጥያቄ ሙስሊም፣ መልሱ ኤፍ ነው። ኢንትሮዲውስ ቱ አክሱም ዱሪንግ ኪንግ አርማ። ክፍል 3 ምርጫ ነው። በዚህ ክፍል ከደብረ ማርቆስና ከወሎ ዩኒቨርሲቲ የተፈተኑትን የምርጫ ጥያቄዎችን እንመለከታለን። የመጀመሪያ የምርጫ ጥያቄ which one of the following alternative is differ from others in terms of linguistic classification of languages of Ethiopia and the Horn on the basis of dialects? A. Amharic, B. Gurage, C. ግዕዝ፣ D. አገው፣ E. ትግርኛ። መልሱ ዲ ነው፣ አገው። ምክንያቱም አራቱም ሴሜቲክ ላንጉጅ ፋሚሊ ውስጥ ሲሆኑ አገው ኩሽቲክ ላንጉጅ ፋሚሊ ውስጥ ነው የሚገኘው። ሁለተኛ ጥያቄ ክርስቲያኒቲ ቢካም ዘ ስቴት ሪሊጅን ኢን ኢትዮጵያ ዱሪንግ ዘ ኤ ዘ ሬይን ኦፍ ኪንግ ኢዛና፣ ቢ ዘ 4th century AD፣ ሲ 334 AD፣ ዲ A and C፣ E all are possible answers። መልሱ ኢ ነው። ምክንያቱም ክርስትና የመንግስት ሃይማኖት የሆነው በ334 ኤዲ በንጉስ ኢዛና ዘመን ነበር። ይህም በአራተኛው ክፍለ ዘመን ነበር። ሶስተኛ ጥያቄ the earliest known state in the history of Ethiopia and the Horn is A. ዳማት፣ B. ፑንት፣ C. የሃ፣ D. ኮሎህ፣ E. ነን። መልሱ ቢ ነው። በኢትዮጵያ ጥንታዊ ግዛት ወይም ስቴት ፑንት ነው። አራተኛ ጥያቄ which one of the following alternatives describe the basic nature of the subject of history? A. The subject of history is an account of one's own inquiries. B. The discipline history study the past so as to show it is dynamic in the present, while others emphasis on the latter context. C. The subject history involves the discovery of finding resources about the past. D. None of the above options are possible answers. መልሱ ኤ ነው። የታሪክ ትምህርትን ምንነት በደንብ የሚገልጸው ኤ ነው። በግሪክ ቋንቋ ሂስትሪ ማለት ኢስቶሪያ ማለት ሲሆን ይህም ኢንኳየሪ ወይም an accounts of one's inquiries ማለት ነው። ጥያቄ ቁጥር 5 The reason for the decline of ancient kingdom of Aksum was possibly by A. Plague infestation, B. as transgressions of law of power, C. the revival of Adolis, E. the invasion of ancient Egypt. መልሱ ኤ ነው። የአክሱም ግዛት ውድቀት የጀመረው በሰባተኛው ክፍለ ዘመን መጨረሻ አካባቢ ነው። ምክንያቱም ውስጣዊና ውጫዊ ናቸው። ከነዚህ ምክንያቶች የአክሱም መዳከም እንዲጀምር ካደረጉ ምክንያቶች መካከል የአንደኛው የአካባቢ መራቆት፣ የአግሪካልቸራል ምርታማነት መቀነስ፣ በተለይ ፕሌጅ ኢንፌስቴሽን አንዱ ነው። ሌላው የአረቦች አዶሊስ ወደብን ማውደም አክሱም ከሌላ አገር ጋር ይገናኝበት የነበረውን መስመር ቆርጦውበታል። አረቦች አክሱማውያን ይጠቀሙበት የነበረውን የዓለም አቀፍ የንግድ በመቆጣጠራቸው ምክንያት አክሱማውያን በሬድ ሲ ላይ የነበራቸውን የበላይነት እና የኢኮኖሚክ ጥቅም
ጎድቶባቸዋል። ይህም በዲፕሎማቲክና በኢኮኖሚክ ጉዳቶች እንዲደርስባቸው ሆኖ በመጨረሻም የአክሱም ውድቀትን አፍጥኖታል። In deal with the sources and methods of historical study, which one of the following options is not true? A. Primary sources are first-hand sources. B. Oral tradition refers to recounting of the past across generation. C. Oral tradition is used so as to verify lived experiences. D. None of the above choices are possible answers. መልሱ ሲ ነው። ከተዘረዘሩት ምርጫዎች ውስጥ እውነት ያልሆነው ሲ ነው። ጥያቄ ቁጥር 7 Which one of the following choice is not true in line with the human evolution? A. Stone tools had been the first technologies to be developed by human beings. B. During the Neolithic period, human beings transformed from mobile to settled way of life. C. Evidence suggests that East Africa is the origin of humankind. D. The fossil named Dinkenesh, which was discovered at Hadar, is grouped under Australopithecus. E. None. መልሱ ኢ ነው። ምክንያቱም በምርጫ የተዘረዘሩት ሁሉም ልክ ናቸው። የሰው ልጅ የመጀመሪያ ቴክኖሎጂ በድንጋይ የተሰራ ቁሳቁስ ነው። በኒዮሊቲክ ፔሪየድ የሰው ዘር ከቦታ ቦታ እየተንቀሳቀሰ የመኖሩን ትቶ በአንድ ቦታ ሰፍሮ የመኖር ህይወት ዘይቤውን የጀመረበት ጊዜ ነበር። በምስራቅ አፍሪካ ስምጥ ሸለቆ የሰው ልጅ መገኛ ቦታ ነው። ሃዳር አካባቢ የተገኘችው ድንቅነሽ ወይም ሉሲ በሳይንሳዊ ስሟ አውስትራሎፒቲከስ ወይ አፋረንሲስ በአውስትራሎፒቲከስ ግሩፕ ውስጥ ትካተታለች። ስለዚህ ሁሉም ትሩ ነው። መልሱ ኢ ነው ማለት ነው። ጥያቄ ቁጥር 8 The following alternatives are a good examples of the architectural achievements of Zagwe Kingdom by way of monolithic construction. A. ቤተ ጊዮርጊስ B. ቤተ ደናግል C. ቤተ አባ ሊባኖስ D. ቤተ መርቆሪዎስ E. ቤተ መስቀል። መልሱ ኤ ነው። ከተዘረዘሩት ምርጫዎች መካከል ቤተ ጊዮርጊስ በመስቀል ቅርጽ የተሰራና ሙሉ በሙሉ በዙሪያው ካለው አለት ተለይቶ በውስጥም በውጭም ተጊጦ የተሰራ ሞኖሊቲክ ኮንስትራክሽን ነው። ቤተ ደናገል፣ ቤተ አባ ሊባኖስ፣ ቤተ መርቆሪዎስ ሰሜሃዊን ቸርቾች ናቸው። ይህ ማለት አካባቢው ካለ አለት ሙሉ በሙሉ ተለይቶ የተሰሩ አይደሉም። ውስጣቸው ተጊጦ በከፊል ውጫቸው ተጊጧል። ቤተ መስቀል ኬቭ ነው ወይም ዋሻ ነው። ከተፈጥሮ ዋሻ ጋር ተመሳሳይ ነው። በከፊሉ ውስጡ ተጊጧል። ስለዚህ መልሱ ኤ ነው። ጥያቄ ቁጥር 9 In accordance with the tenure system of historic Ethiopia, the hereditary land use right of the peasantry was branded as A. ጉልት B. ሰሞን C. ርስተ ጉልት D. ርስት E. The choice A and C are possible answers. መልሱ ዲ ነው፣ ርስት። ጥያቄ ቁጥር 10 The profound civilization of ancient kingdom of Aksum was A. Stele B. Urbanization C. Indigenous alphabet D. Calendar E. All. መልሱ ኢ ኦል ነው። የአክሱም መንግስት በውስብስብ በሆነ የህንፃ ግንባታ ልማዶች ወይንም ሶፊስቲኬትድ ቢልዲንግ ትራዲሽንስ ፓላስ፣ ስቴሌ፣ ሮካዊን ቸርችስ በከተመኝነት በጥንታዊ ፊደላት በካላንደር ዋና ዋና የአክሱም ዘመን መንግስት የስልጣኔ ምልክቶች ናቸው።
11ኛ ጥያቄ which one is not the feature of Ethiopian chronicles? A. It is an indigenous form of recording keeping. B. It is incorporates both fact and legend. C. It is focused on royal families. D. It gives much space to the history of its people. መልሱ ዲ ነው። ኢትዮጵያውያን አገር በቀልና ባህላዊ የሆነው የታሪክ መጻፊያ መንገዳቸው ክሮኒክልስ ነው። ስለዚህ ኤ ልክ ነው። ክሮኒክልስ የንጉሳውያን የውትድርና ውሎ፣ የቤተሰብ ታሪክ፣ አስተዳደራቸውንና መሳሰሉትን ሌጀንድና ፋክትስ ያጠቃለለ ስለሆነ ቢ ልክ ነው። ክሮኒክልስ የንጉሳውያን ባህሪና አኗኗር እንዲሁም ኦፊሻልስ ስቴት ኦፊሻልስ የተጻፈ ስለሆነ በሲ ላይ የተገለጸው ኢትስ ፎከስድ ኦን ሮያል ፋሚሊ የሚለው ልክ ነው። ነገር ግን ክሮኒክልስ ኢትዮጵያ ግዛት ለውጥ የማህበረሰብ ላይ የተሰጠው ትኩረት በቂ ስላልሆነ ዲ ላይ የተገለጸው it gives much space to the history of people የሚለው ልክ አይደለም። 12ኛ ጥያቄ which one of the following states is not member of the region of Ethiopia and the Horn? A. ኬንያ B. ሶማሊያ D. ጅቡቲ C. ጅቡቲ D. ነን። መልሱ ኤ ነው። ኢትዮጵያ ኤንድ ዘ ሆርን የሚለው ሪጅን በሰሜን ምስራቅ አፍሪካ ክፍል የሚገኙትን አገራት ማለትም ጅቡቲ፣ ኤርትሪያ፣ ኢትዮጵያና ሶማሊያን ያካትታል። ስለዚህ ኬንያ የሚለው ልክ አይደለም። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቀጣይ ተጨማሪ የሚድ ኤግዛም ጥያቄዎችን ይዘን እንመጣለን። በሌላ ቪዲዮ እስክንገናኝ ባይ ባይ።